ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝ ተረፍረፍ ይበልልኝ። አንዳንድ ላስላስ ማድረግ ያለብኝ ነገር አለና ለዛ ነው ማለቴ አሁን ማለት ነው። አንዳንድም ተስፋ የቆረጣችሁ ማለት ከዚህ በኋላ ሀይሚና ብሩኬ መቼም አይታረቁ የምትሉ ማለት ነው። እኔ በአስሩም ጣት ይፈርምላችኋለሁ። እነሱ ካልታረቁ የማይታረቁ ይታረቃሉ። እንደሚታረቁ በአስሩም ጣቴ ፈርምላችኋለሁ። እነሱ ተለያይተው የማይለያዩ ሰዎች ናቸው። አሁንም የሚያናጫቸው፣ የሚያባላቸው፣ የሚያጨቃጭቃቸውም ራሱ ፍቅር ነው። ያው ብሩኬ ሄደበት መንገድ ትክክል አይደለም በሚለው ነው እኛም የተናገርነው እና ግን ደግሞ አንዳንዶች ደግሞ ፍርደ ገምድል የሆኑ ሰዎች አሉ። በእውነት ማለት ነው ፍርደ ገምድል በቃ አለ አይደለ? አንድ ሰው ስለምጠሉት ብቻ እውነታውን ወይም ደግሞ ትክክለኛውን ነገር መናገር የማትፈልጉ ስለምትጠሉ ብቻ ማለት ነው። ይሄ ትክክል አይደለም። የእውነት ፍርደ ገምድልነት ማለት ይሄ ነው። አንድን ሰው ሀይሚን ትወዷታላችሁ፣ ትጠሏታላችሁ፣ ሌላ ጉዳይ ነው። ብሩኬን ትወዱታላችሁ፣ ትጠሉታላችሁ፣ ሌላ ጉዳይ ነው። ይሄ ግን ያየነውን እውነት ለህሌናችን ማለት ነው መናገር ያለብን። ለምሳሌ በትላንትናው ቪዲዮ ላይ እኔ ሀይሚ በጥፊ መማታቷን አልደግፈውም። በጭራሽ መሆን የሌለበት ነገር ነው። ሀይሚዬ በጭራሽ በጥፊ ምክንያቱም ተጨቃክናችሁ ማትጨካከኑ ልጆች ናቸው። ስለዚህ እሱ ደግሞ ወንድ ልጅ ነው። በጥፊ መምታትሽን እኔም አልወደድኩትም። ውልቅ ብለሽ ዝም ብለሽ በቃ ብሩኬ ስርዓት ያዝ። በቃ እንደዚ አይነት እቃቃ ጨዋታ እኔ አይመቸኝም። እኔ አልታረቅም ብላ ጥላ መሄዷን አልቃወምም። ለምን ልክ ናት የምመሰላችሁ ሴት ናት። ራስን ማስከበር የሚባል ነገር አለ። ገባችሁ? አንዳንድ ሴቶች ደግሞ በተለይ ሴቶች እስኪ ራሳችሁን በሱ ቦታ አድርጎ አንድ ወንድ እንደዚህ ቢያደርግባችሁ እንዴ የፈለገ ነገር እናንተን ለመፈተን ቢሆን እንደዚህ ይደረጋል እንዴ? ከአንድም ሁለት ሴት ይዞ መጥተው በእናንተ ላይ እየተቃቀፈ ምናምን አሳይቶ እንደገና ደግሞ አንቺን እውነታውን ለማወቅ ነው የሚባል ነገር ቢደረግባችሁ ደስ ይላችኋል? እኔ በበኩሌ አልቀበልም። እንደዚህ አይነት ነገር አልቀበልም። በእውነቴን ነው። በአንድ ቀን ለጸው አሁን ብሩኬ ማድረግ ያለብህ ነገር ምን መሰለ? የሄድክበት ነገር ትክክል ስላልሆነ ያመጣሃት ሴት ያችኛዋም ብቻ ግን ጥፋቱን ከመነሻው ጀምሮ ነገሩ የመጣው ካንተ ስለሆነ እንዲህ አንዳንዱ በስህተት ላይ ስህተት እየሰራህ ነው። እና አሁን ማድረግ ያለብህ ምንድን ነው? ሴት ማምጣት አይደለም። ሴት ማምጣት የለብህም። ሴት በማምጣት ሀይሚን ወደ አንተ አትመልሳትም። ሴት በማመላለስ ሀይሚን ያንተ ልታደርጋት አትችልም። በጭራሽ ሴት ማምጣት ይህ ትልቅ ስህተት ነው የሰራኸው። ስለዚህ አሁንም ቢሆን ሌላውን ነገር ትተህ ሀይሚዬን በተደጋጋሚ ይቅርታ ጠይቃት። ሀይሚዬ ይቅርታ ለባላት እንደምትወድህ እናውቃለን። አንተም ትወዳታለህ፣ ትፋቀራላችሁ። እናንተ ተለያይታችሁ አትለያዩም። ስለዚህ ማድረግ ያለብህ አሁንም ይሄንን ሴት ማምጣቱን ለማስቀናት መሞከሩን ከእዩ ጋር መገናኘቱን ምናምን ትተህ ወይም ደግሞ እኔ እኮ ይሄን ሁሉ ነገር የማደርገው ለአንቺ ብዬ ነው ማለት እንዴ? ምን ማለት ነው? ለአንቺ ብዬ ነው? ሴት ያመጣው ለሷ ብለህ ነው እንዴ? በጭራሽ ስህተት ነው ይሄ። እንዴ ምን ሆነክ ነው? ሀይሚ መታቀፍ በነበረባት ሰዓት ሴትዮዋን እኮ አቀፍካት እኮ እጅህን እኮ ትከሻዋ ላይ አውጥተህ አቀፍካት። ገባ? ወገቧ ላይ እኮ እጅህን አሳርፈሃል። ይሄ ራሱ ሞት ነው ለሚወዱት ሰው። ይሄ ማየት ራሱ እግዚአብሔርም ሞት ነው። ይሄ ራሱ ያናድዳል። ምን አስበህ ነው እንዴ? አረገዝኩስ ብላ የመጣችሁ ስለሷ ብለህ ነው እንዴ? ምንድነው ለሷ ብዬ ነው የሚለውም በጭራሽ መልስ ሊሆን አይችልም። ለሷ ብዬ ነው አትበል። ስለዚህ ለሷ ብዬ ነው እንዲህ ነው። ይህን ነገር እርግፍ አድርገህ ትተህ ወደ ራስህ ተመልሰህ ሀይሚን ተስፋ ሳትቆርጥ ትናንትናሁን በጣም ታግሰሃታል። ሀይሚን ታግሰሃታል። በጥፊ መታሃለች። በዚህ ወይ እኔ ብሩኬ መጨረሻ ላይ ሲወጣ ራሱ ማለት ነው ብሎ ሲሄድ ራሱ ማርያም በጣም ነው ያሳዘነኝ። በጣም ነው ያሳዘነኝ። ለመሰላችሁ አካሄዱ ራሱ በዛ መንገድ የሄደው ራሱ ባለማወቅ ይመስለኛል። አንዳንዴ ለእኛ ትክክል የሚመስለን ነገር ግን ደግሞ ትልቅ ጥፋት የሆነ ነገር እንሰራለንና ምናልባት እሱ እኔ ትክክል ነኝ ብሎ ሊያስብ ይችላል። እሱም በራሱ ትክክል ነውና ትናንትና ሀይሚዬም እንደዛ በጥፊ መተው ምናምን ስትል በጣም ነው የተናደድኩት። ማለት በቃ አሳዘነኝ። ታውቃላችሁ ሁኔታው ምናምን እዝን ነው ያደረኩትና
አሁንም ቢሆን ትላንትናም ታግዛል። የራስሽ ጉዳይ ብለህ እስከ ዛሬው ብለህ አልሄድክም። እስከ ዛሬ አይታችሁ ከሆነ ይቅርታ ይጠይቅና መጨረሻ ላይ ሀይሚ የሆነ ነገር ስትናገር ቦግ ብሎ በቃ በሱ ብሱ ይለያዩ ነበር። ትላንትና ግን እስከ መጨረሻው በትዕግስት ታግሷታል እና በትዕግስት አሁንም ቢሆን ዛሬም ተስፋ ሳትቆርጥ ነገም ይቅርታ ጠይቃት። ምክንያቱም ይቅርታ መጠየቅ ይገባታል። እሷ ትክክል ናታ። ይቅርታ መጠየቅ አለባት። ስለዚህ ይቅርታ ጠይቀህ ወደ ሰላማችሁ ተመለሱ እንጂ ሴት ማምጣት እና እሷን ሊያስቀናት አይችልም። እሷን ወደ አንተ ሊመልስልህ አይችልም። ይሄ ብሩክ ትልቅ ስህተት ነው። የእውነቴን ነው የምልህ። እና አንዳንድ ሰዎች ደግሞ አሉ ኮሜንት ስር ትላንትና አቤት ቲክቶክ ላይ የሚሰሯት ስራ በስማ እኔ የምለው ግን ምን ሆናችሁ ነው? ምን ሆናችሁ ነው ግን? የምር አታሳዝናችሁም? ምን ነው የሚሰደበው? እች ልጅ እኮ በጣም ትንሽዬ ከሁላችንም እኮ በእድሜ የምታንስ ልጅ እኮ ናት። የእውነት በጣም በእድሜ የምታንስ ልጅ ናት። አስተያየት መስጠት ካለባችሁ እንኳን ምን አለ በጨዋ መልክ ሳትሳደቡ ብትሰጡ ማለት ነው። ለምሳሌ ይኸውላችሁ እዚህ ጋር እንደዚህ አይነት ኮሜንት የምጽፉ ሰዎች አረገዘች አንቺ እርግጠኛ ባሏን ያስረገዘውን ቢያስረግዝብሻል። ምን ማለት ነው? ቢያስረግዝብሻል ሊያስረግዝሽ አትችይም ነበር። ስለ ብሩክ መከራከር ነበር ያለብሽ። እንደዚህ ማድረግ አልነበረብሽም። ሀይሚ ነገ በጣም ትቆጭበታለሽ። ብሩክን የመሰለ ሰው አታሽ አንቺ እንዳትቆጪ፣ ነገ እንዳትቆጪ። ሴት የማክበር ልጅ ሴት ልጅ በጣም የሚያከብር ልጅ ዘመኑ በእውነት ይባረክ። እንደ ብሩክ አይነት ሰው አይጨረቅም። ሰው እኔ ምን አለ አስተካክላችሁ እንኳን ብጽፉት በጣም ነው ግራ የሚያጋባው። ብጽፉ ኮሜንት ራሱ ግን ምንድነው እዚህ ጋር የሚለው ሀይሚ ሙሉ ለሙሉ ጥፋተኛ እንደሆነችና ትክክል እንዳልሆነችና ነገም እንደምትቆጭ ብሩኬ በጣም ትክክለኛ ሰው የሚያከብር እንደሆነ እና እሷ ግን ባለጌ እንደሆነች ነው እየተናገረሽ ያለሽው። ኧረ እባክሽ ነው አይደለም። እሷ ግን ጥፋተኛ እንደሆነች እኔ የሚገርመኝ ነገር እውነት አንቺ ብትሆኝ ይሄን ታደርጊያለሽ? ባልሽ የምትወጁ ባልሽ ሌላ ሴት አስረገዘኝ ብላ ብትመጣ እሷን ባታምኛት እንኳን ውስጥሽ የሚፈጠረውን ስሜት አንቺም ታውቂዋለሽ። እኔ ባልነግርሽ ውስጥሽ የሚፈጠረውን ስሜት ማለት ነው። እሱ አያረገውም ብለሽ ብታምኝ እንኳን ውስጥሽ የሆነ ከባድ ነገር ይፈጠራልና በዛ ላይ ደግሞ መጀመሪያ ላይ እሱ እኮ አምኗል እንዳገኛት። ስለዚህ ማግኘቱ ራሱ ሌላ ጥፋት ነው። ገባችሁ? ምንድነው የምትበጣረቁት እየመጣችሁ እንዴ? በፈጣሪ ምንድነው የምትሉት? ትላንትና ስርሽቱ ጋር ነው ያጠፋችሁ። እንደፈለገ የፈለገትን ሴት ይዞ መጥቶ እሷን ካስቀናና ካናደደ ካበሸቀ በኋላ ካሳረረ በኋላ ካስለቀሰ በኋላ መጥቶ ይቅርታ ቢጠይቅ ባንዴ እሺ ትሉታላችሁ? እናንተ ብትሆኑ ባንዴ እሺ ይባላል? ባንዴ መቼም እሺ ልትሉት አትችሉ። ስለዚህ የራሳችሁ የማታረጉትን ነገር ሰው እንዲያደርግ አትፈልጉ። በጭራሽ እናንተ አታረጉትም። ይሄንን እንዴ እዚህ ጋር ሊያሰድባትም ሊያስወቅሳትም የሚችል ነገር የለም። ሀይሚን እኔ የምናገረው በእርግጥ የትላንትናው ጠፊ መግቢያ ላይም ተናገር ያለው እሱ ትክክል አይደለም። እኔም አልደግፍም። ለእሷም ጥሩ አይደለም። እነሱ ዞረው የሚታረቁ ልጆች ስለሆኑ ማለት ነው። ግን ደግሞ በቃ ሙሉ ለሙሉ ጥፋቱን ወደ እሷ ለማዘ እናውቃለን። ብሩኬ ሰው አክባሪ ነው። በጣም ጎበዝ፣ በጣም አንበሳ ወንድ ነው። ግን አሁን ሰሞኑን የሄደበት መንገድ ግን ትክክል አይደለም። ታነቁ። ፈጣሪ ያለ